ያኔ እኔ ደስ የማይል ነገር እንደዚህ አይነት ነገር ቲክቶክ ገብተህ እንደዚህ አይነት ነገር ነው እንደምታየው። እስኪ ምን ሆነህ ነው አሁን? ታሳስታለች ይባላል እንዳንተ የሚባልና የማይበለይ በእናትህ እናት ብርድ ነው እና ብርድ ልብስ እንዴት አመጪልኝ መጣሁ። እሺ ጋቢ ያመጣሽልኝ እንዴት ናት? ብርድ ልብስ አይሻልም? ጋቢ እኮ ነው ቆንጆ ጋቢ ቆንጆማ ጋቢ። እሺ ይሁን ኤኒዌይ ችግር የለውም። በባዶ ብርድ ከመቀጥቀጥ ኦ ማይ ጋድ ተፈጥሮ ሲያድልሽ አጋጣሚ ስክሮል ሳረግ ይችል ያላያት አቋሙ እንዴት እንደሚያምር። አዎ አቋሙ ያምራል። አንተ ብራይትነስ ጨምራ እስኪ እንዴት እንደምታምርና ነው ታምራለች። ጆዋ ቆመ ጥርስ ምን ይጎላታል? ኧረ ምንም ሲጀምር አሪፍ ነች እቺ ምንም አይጎላትም። አሁን ሰውነት አፍሪ በላው ነው በጣም የሚጠፋ ይመስላል የሚራግፍ አይመስልም። ለጊዜው በጣም እኮ ነው የሚያምረው። ሸፒና ደግሞ እናት አዎ ደስ ትበናት ሁሉን አሟልቶ ሰጣት። እንዴ ይሄ ደግሞ እዚህ ጋር ናት። ስክሮል ሳረግ እንዳለ ቆንጆ ነው እንደሚመጣው እናት በጣም እንዴ እኮ ነው ቲክቶክ የምናየውን ነገር ያመጣልናል። ከቀድሞና ከዚህች ረቺ ትበልጣለች እናት። አዎ አይ ሁለታቸውም ቆንጆ ናቸው። እንዴ አይነት ቆንጆ አለ ኢትዮጵያ ውስጥ በጣም የቀድሞማ በቆንጆ አይደለች። ከዚህኛው አንፃር የቀድሞ ቆንጆ አይደለች። አይ ቆንጆ ናት እቺ እንትና ይሾካዋን እንትና ደግሞ ዝግዝዩ የወገቧ ቀጠናትና ፈጣሪ ይጠበባል። ፈጣሪውን ማመስገን አለብን። ግን እናት ሁሉም ሴት እኩል ነው። እንዲህ አይነቱን ሴት አይተሻው አዎ ሰው እኮ እንደተለያየ እንደ ባህሪያችን የተለያየን እኮ። አሁን ማንም ሴት እኩል ነኝ ብላ ማሰብ አትችልም። አሁን እቺ ልጅ ጋር ለምሳሌ እስኪ እንቁላል እኮ ናት። ወይ እንዴ እኔ አለባበስ ያይሹ ወጣ ያለ አለባበስ እንዲህ አይነት አለባበስ ነው የሚያስፈልገው ሲጀምር። ይቺ ደግሞ የጉሪዶ ናት፣ ግን በጣም ፍልቅልቅ ናት። ደግሞ ይቺ እንዴ አንዳንዴ አይነ ዋጅ ሆንብኛል እናት። ግን ነገሮች በጣም ፍልቅልቅ ናት። አዎ ግን አለባበስ ወጣ ያለ ነው በጣም የሚያምረው። እንዳለ ስክሮል ሳረግ ቆንጆ ነው የሚመጣው። እናት መቀመጫውን እያየች ነው ምን ያክል ሼፕ እንደሆነ። ከመቼ ጀምሮ ደግሞ መቀመጫ ማየት ጀመርክ? ኢትዮጵያ ቆንጆ ሀገር ናት። አዎ በጣም እግዚአብሔር ይመስገን ቆንጆ ነው ያለው። ያው በጥግ ትታያለሽ። በነገራችን ላይ ሴት ልጅ ቆንጆ ነው መሆን ያለባት ሲጀመር አፍንጫ ሰካካ ከቁመን ከጥርስ ከአቋም ይቻላል። እስኪ ምን ይጎላታል? እስኪ ምን እንከን ታወጪላታለሽ? በፈጣሪ ሰው እንባላለን። ግን ሰው እኮ ቆንጆ ነው እኮ ሰው እንባላለን። አሁን እኛ እኩል ሴት ይባላሉ። አሁን ሴቶች በዚህ አሁን እኩል ሴት ለመባል አይከብድም እናት። በዚህች ልጅ ውበት ያው ነው። ሁሉም ሰው እኮ የራሱ ቆንጅና አለው። እቺን የወለደች እናት ሁሉም ሰው የራሱ ቆንጅና አለው። ይቺ በነገራችን ላይ እቺን የወለደች እናት ማህፀኗ የተባረከ ነው። ወይኔ እቺ ደግሞ እናት ዲምፕሏን እያየሽልኝ ነው እናት። ነው የልብምት የጨመረናት እዝጉ ምንድን ብለህ ነው የልብምት የጨመረው? ምን ሆነ ነው እዚህ ተቀምጫ አንዴ ድብሩ አንዴ ምኑ አንዴ ጸጉሩ አንዴ ምኑ የምትለው ምን ሆነ ነው? ደስ አታላደኝ ውበት ብቻ እኮ ነው ያደነኩት እናት። ማታኝ በደንብ ትነሳ ውበት የማድነቅ ቀን ነው። ቁንጅና ነው በተለይ የመጨረሻው ልጅ ድብና ነው። ዲምፕሏን ሳይ የልብምት የጨመረ ታውቂያለሽ። ዲምፕል እንዴት ነው ደስ የሚለው ግን በፈጣሪ እናት። ከመቼ ጀምሮ ነው እንደዚህ ያልከው አንተ?
ድጋሚ ባገኘሁት ያን ቪዲዮ ያችልች ቪዲዮ ላይ ሲወድ ፈልገኝ የምርህን ነው ማለት ከመቼ ጀምሮ ነው አንተ እንደዚህ ዲምፕሏ መቀመጫዋ ማለት ጀመርከው? እና ይሄ ዲምፕልሽ ቆንጆ አይደለም? አይ ቆንጆ ነው ማለት ሌላ ነገር ነው። ይሄ ታምራለች ዳሊዋን በፈጣሪ ስም እኔ ስቲል ልቧ እንትን ዲምፕሏ በጣም ያስደነገጠኝ ነው። የምር በጣም ያስደነግጠው። ምን ቤት ነው አንተ የምትደነግጠው? ጀስት ማድነቅ እኮ ነው እናት። ውበት ማድነቅ ደግሞ ተፈጥሯዊ ነው። ምንድነው ማድነቅ እኮ አይደለም እኮ ማለት። እሺ በጣም ነው የምታምረው። ወይ ደጋግሜ ያዋለሁኝ የምር በጣም ነው የሚያምረው ፊቷ፣ አቋሟ ምናምን ተስክ ራሱ እንደ ደስ የምትለው በፈጣሪ ልብ የደነገጠ ምን ይባላል እንዴ? እንደዚህ ልባችን የሚደነግጠው ቆንጆ ባየን ቁጥር ሁሉ ጊዜ ልባችን ደነግጠ። ሰው ለቆንጆ ያልደነግጥ ለምን ይደነግጣ? ሲጀመር ምን ነው ንግግር እንደዚህ ነው። ሱቅ እንኳን ስገቢ ምርጥ ዕቃ አይተሽ ልብሽ ድንግጥ አይልም? ምርጥ ዕቃ ሱቅ ላይ ወይ ቡቲክ ላይ ገብተሽ ቆንጆ ነገር ስታይ ልብሽ አይደነግጥም? እንደዛ ማለት እኮ ነው። ቆንጆ ልብስ አይቼ ምናምን ያልከው አሁን ምሳሌ ላይ አይሆንም። ይሄኛው አንድ ቆንጆ እኮ ባል ወይ ሚስቱ ካገባ እኮ ለዛ ብቻ ነው እንጂ ሌላ ሰው እኮ አያይም። ማየት ስል አያይም ስልህ የሆነ ከልብ እንደዚህ ይደነግጣለሁ እንደዚህ ሆንልኛል ምናምን አይባልም። በቃ እንደዚህ ይባላል። እንደንተ የሆነ ሰው አይቼ የሆነች ልጅ ቆንጆ ናት ማለት አልችልም። ቆንጆ ናት ማለት ትችላለህ። አሁን ያልከው ግን ሌላ ነው አይባልም። ዲምፕሏ ነው ያስደነገጠኝ እኔ ምናምን። አራሽ እናት ዲምፕሏ በነገራችን ላይ እውነት ያሸፍታል። ምን ማለት ነው ያሸፍታ ማለት ደግሞ? እናት ፖሊሶች እሳ ምን ይሆንሽ ነው የምትናገረውን ንግግር ግን እያወቅኸው ነው? ምን አልኩ? ያሸፍታል። ዲምፕሏን ሳይ ልቤ ደነገጠ። ዳሊዋን ሳይ እንደዚህ አይነት ነው ማለት ከየት ነው ያመጣኸው አንተ? እንዴት ነው የምትረጂው? ግን አጣምሽ አትረጂው። እንደዛ ነው ያልከኝ አይደል እንዴ? አእምሮሽ የሚነግርሽ ነገር አትመኝው። በነገራችን ላይ ምን ሆነሽ ያምሻል እንዴ አንቺ? እንዴ እና ቆንጆ አይደለችም? እሺ ቆንጆ አይደለችም ልጅቷ? ቆንጆ ነው አይደለም እኮ ማድነቅ እኮ አይደለም። ይሄ አሁን አንተ እያልከ ያለው በቃ ዲምፕሏ ያምራን ነው ያልኩት። በቃ ምንድነው አስደነገጠኝ እኮ ነው ያልከው። እና ውበት የማያስደነግጠው ማን አለ? ምርጥ ህንጻ ስታይ አደነግጭም? ይሄ ህንጻ ይሌ በሆነ ሌላ እንዴ አንድ ሰው እኮ ምንም ደንግጣንም ምንም ያዝና አይደለ እንዴ? ባል ወይ ሚስት ጓደኛችን አደረግነው ወይም ደግሞ በትዳር መሰረትና በቃ አለቀ። ለዛ ሰው ብቻ እንጂ ለሌላ ሰው ባየ ቁጥርማ የምትደነግጥ ከሆነ ምንድነው ትርጉሙ? ትዳር ሰው ልቤ ደነገጥ አይልም ነው እኔ እያልኩ ያለሁት። እናትህ ምን ነው እባክሽ አደረገኝ እና አታክርሪ በእናትሽ። ነገር ሲያከሩት ይበጠሳል አይደለም። ከመቼ ጀምሮ ነው ቲክቶክ ገብተህ ሴት እያየ እንደዚህ ቆንጆ ናት? አሁን ዛሬም ነገም ቆንጆ አደንቃለሁ። ምን እንደምትይኝ እኔ ቆንጆ አደንቃለሁ ነገም ዛሬ ምንድነው? ምን ሆነ ነው የምትይኝ? ምን ነክቷል ዛሬ? ምን ነካኝ? ምን ይነካኛል? የማይባል ነገር እኮ እየተናገርክ ነው አሁን እየመለስክልኝ ያለውን ታውቀዋል። አንቺ ልጅቱ በጣም ቆንጆ ናት ታምራለች ነው ያልኩት። በቃ አሁንም ታምራለች። በቃ ታምራለች። ቆንጆ ናት ስላልኩኝ የሚፈጠር ነገር እኮ የለም። በጣም የምታምረው በተለይ ዲምፕሏ ያምራል። ልቤ ደነገጠላት ነው ያልኩት። ይሄ ደግሞ ልብ መደንገጥ ደግሞ ሲምፕል ነገር ነው። እንዴት ነው ሲምፕል ነገር የሚሆነው? እንዴት ባለትዳር ሰው ልቡ ይደነግጣ እንዴ? ልቡ ደነገጠ ማለት ነው ማለት ነው እንዴ? በምንድን ነው ተረጉሙ? ደነገጠ ነገር አታከረ ነገሮች ቀለል አድርገሽ ነው ማየት የኔ ቆንጆ። እሺ እንደዚህ አይነት ንግግር እየተናገርክ እንዴት ብለው ቀለል አድርገው የምትለኝ? የምትናገረው ሁሉ ይታወቃል። ግን እየታወቀ ነው የምታወራው። ምንድን ነው የምትይው እንዴ? ንግግር ልክ አይደለም። ያሰብከውን ነው የምታወጣው። ግን እኔ አስቤ ነው የኔ እናት የምናገረው። ምን ሆነሽ ነው? ሳላስብ የምናገረው ነገር የለኝም። እኔ ህፃን ልጅ ነኝ እንዴ? በጣም አስቤ ነው የምናገረው እያንዳንዱ ነገር። አስበው ከተናገር ይቺ ልጅ ቆንጆ ናት ማለት ምንድን ነው? እስኪ በምን ተረጎምሽው? ልቤ ደነገጠላት ማለት በምን ተረጎምሽው? እንዴ ታጣሽኝ ነው። ልቤ ደነገጠላት ማለት ማድነቅ ነው እንዴ? እኔ ጋር ተምታታብህ። በምን አይነት አማርኛ እንደሰደሽ ማለት በምን አይነት አማርኛ እንደሰደሽ ፈልግሽ
እኔ ባልሽ ነኝ አይደል እንዴ? በቃ ምን ሆናለሁ? ምን እንዴ እንደምታስቢ ነኝ አይደል? ሰው ባልሽ ምን የት ሄደን ብለሽ አስበሽ ምንድን ነው ነገሮችን ማለት የሆነ ቀመም ማለሽ ማረጋት የለብሽ። ፖዘቲቭን ነው ማሰብ። ባለትዳር ሰው እንደዚህ ይላል እንዴ? ልቤ ደነገጠ ላይ ያዋቴ ቢል ችግር የለውም። እኔ ልቤ ደነገጠ። አሁን ድጋሚ ቪዲዮን ባዩ በነገራችን ላይ ደነግጣለሁ። ለምንድን ነው አንተ ልጅ ግን የምረን ነው ድርቅ የምትለው? ምን ሆነህ ነው? ድርቅ እኮ አይባልም። በቃ እንዴ አይባልም አይደል እንዴ? እስኪ ሰው ጠይቅ ከፈለክ የሚባልና የማይባል መሆኑን። ምን ሆነህ ነው? ነው ወይስ ምን አስበህ ነው እንደዛ ይባላል? ምንድን ነው ይሻላል ይፈጣሪ? ኧረ ተፋችኝ በእናትሽ ነው እንዴ? ቆንጆ ናቸው ያምራሉ እያልሽ ብለሽ እንደገና እኔ ቆንጆ ናቸው ያማምራሉ ምናምን እያልሽ ብለሽ እኔ ሳይደንቅ ህመምሽ ተነሳ። ምንድን ነው ያንቺ? ቅድም ያኮ እንደዚህ እኮ ያምራል። ይሄ ከፖዘቲቭ ማለት ኖርማሊ ባለ ትዳርም ቢሆን ይሄ እንደዚህ ነው ብሎ የሚያስበው ነው። አንተ እኮ ልቤ ደነገጠላት። ይሄ እኮ የፍቅር ነው እኮ። አንድ ሰው ሲወድ ሲያፈቅር እኮ ነው። በቃ የመጀመሪያ ልብ መደንገጥ ማለት ምንድን ነው? ፍቅር ሲይዘው አይደል እንዴ? ዛሬ ግን ጤነኛ ነህ? እንደዚህ ቆንጆ ማለት ለምንድን ነው ወደ እኔ ስልክ የሚመጡት ግን? በፈጣሪ ያሳስታል። አንተ ግን የምትናገረውን እያወቅኸው ነው። ግን አንተ የምትናገረው እስኪ ምን ሆነህ ነው? አሁን ታሳስታለች ይባላል። እንዳንተ የሚባልና የማይበለይ በእናትህ። እኔ እንደዚህ አይነት ቀልድ ደስ አይለኝም። ታሳስታለች ምናምን የምትለው ምን አመጣው ታዲያ? ይሄንን የማይባል አማርኛውን ላይ ያልክኝ ይሄን ካንተ አልጠብቅም። ሲጀመር እኔ ይሄን ካንተ አልጠብቅም። እውነት እንደዚህ አይነት ሰው ነው ብዬ አላስብም። እዛ የማይባል ነገር አትበል። በቃ እንደምትይው ከሰው ስህተት ከብረት ዝገት ይጠፋል። ከሰው ስህተት ከብረት ዝገት ይጠፋል። ልልሽ ሂድ ከሰው ስህተት ከብረት ዝገት ይጠፋል ወይ መልሽ። ምንድን ነው የምትለው? ቅድማ ደግሞ ስህተት ምንድን ነው ስህተት? እንደዚህ አይባልም። በቃ እንደዚህ አይባልም፣ ነውር ነው። የምር የምታወጣውን ቃላት መለየት አለብህ። አንዴ አውጥተህ ከተናገርክ በኋላ ከባድ ነው፣ ሰውን ይሰብራል። ምንድን ነው የማወራህ? አሁን የምታወራው ነገር ስለማይጥመኝ ነው። ደስ አይልም የምታወራው፣ የምታየው ነገር ሁላ ደስ አይልም። ከዚህ በላይ ምንም የሚጥም ወሬ የለም። ማማ የኔ ቆንጆ ማለት ነው። እኔ ደስ የማይል ነገር እንደዚህ አይነት ነገር ቲክቶክ ገብተህ እንደዚህ አይነት ነገር ነው እንዲህ የምታየው? እና ስክሮል ሳደርግ በራሱ ይመጣልኝ። እና ስክሮል ስታደርግ እኮ በራሱ የሚመጣልህ የምታየውን ነው እኮ አይደል? በራሱ የሚመጣልኝ እኔ ምን ላድርግ? እስኪ አውሪ ቆይ፣ ወዴት ነው የምታጂው? ወይ እስኪ ልቀቅ በቃ። እኔ ስለማይረባ ነገር እያወራን መቆየት አልፈልግም። በቃ እኔ ስንት ስራ አለብኝ እንዴ? የማይሆን ነገር እያወራህ አይደል እንዴ? አንተ እኮ ትልቅ ሰው ነህ እኮ። ፍቅር ተምሳሌት እኮ ነው። ስለ ፍቅር የምታውቅ ሰው ነህ እኮ። ቆንጆ አደነኩኝ እንጂ ምን አልኩ? እኔ ዛሬም ነገም ማድነቅና እንደዚህ ሰዎችን የሚባል ነገር እየለየህ ማይ ነይማ፣ ነይ ልንገርሽ፣ ነይ ልንገርሽ በእግዚአብሔር ቆንጆ ደግሞ ሞስት ቢዩቲፉል በቃ ለእኔ አንቺ ብቻ ነሽ። ማርያም ፕራንክ ነው።